ሰላም ሰላም ተመልካች አድማጮቻችን የዛሬን የጥር 2 2018 ዓ.ም ወርቅ ዋጋው በምን ያህል እየተሸጠ ይገኛል የሚለው መረጃ ይዘንላችሁ መጥተናል። እንደተለመደው ሁሉንም ካራት ነግራችኋለሁ። በተመሳሳይ ደግሞ የ24 ካራት፣ የ21 ካራት፣ የ18 እና የ14 ካራት በሱቆችስ በስንት እየተሸጠ ነው የሚለውን ግልጽ የሆነ መረጃን ይዤላችሁ መጥቻለሁ። ሁሉንም የወርቅ ዋጋ በዚህ ቪዲዮ ላይ ያገኛሉ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። አዲስ ከሆናችሁም ደግሞ ቤተሰብ በመሆን በዚህ ቻናል ላይ የሚለቁትን ከወርቅ ጋር የተያያዘ እንዲሁም ከምንዛሬ ጋር የተያያዘ መረጃዎችን እንድትኮመኩሙ በማለት እንግዲህ እናሳስባለን። አሁን ቀጥታ የምንሄደው ወደ መረጃችን ነው። ከ14 ካራት እንጀምራለን። ወርቅ እጅግ በጣም ከፍተኛ የሆነ አቅም ያለው ኮሞዲቲ እንደሆነ ይታወቃል። 14 ካራት ወርቅ ዛሬ በስንት እየተሸጠ ነው የሚገኘው ካላችሁኝ በ12887 ከ61 ነው በመሸጥ ላይ የሚገኘው። እንግዲህ የተወሰነ ድምጽ ከተሰማችሁ ይቅርታ። 47.46 የሆነ የወርቅ ንጽህና ያለው ሱቆች ላይ 14 ካራት እየተሸጠ የሚገኘው ዛሬ 17387 ብር ድረስ ነው። ከ17387 እስከ 18000 ባለው በሱቆች ላይ ልታገኙ ትችላላችሁ። የ14 ካራትን ዋጋ ማለት ነው። በጥሬው 15 ካራት በስንት እየተሸጠ ነው ካላችሁኝ ዛሬ ላይ 15 ካራት ወርቅ እየተሸጠ የሚገኘው በ13808 ብር ከ16 ነው። ይሄ 15 ካራቱ እንግዲህ የወርቅ ንጽህናው ስንት ነው ካላችሁኝ 54.13 ነው። በመቀጠል ማስመለከታችሁ ደግሞ የ16 ካራት ወርቅ ነው የሚሆነው። 16 ካራት 1 ግራም ወርቅ በ14727 ከ70 እየተሸጠ ይገኛል። ይህም ደግሞ የወርቅ ይዘቱ 60.38 አካባቢ ነው። 17 ካራት ውስጥ በስንት እየተሸጠ ይገኛል ካላችሁኝ 17 ካራት 1 ግራም ወርቅ በ15649 ከ25 ይሸጣል። ይህ የወርቅ ንጽህናው ደግሞ 66.26 እንደሆነ ይነገርለታል። እንግዲህ የሀገር ውስጥ ስለሆነ ነው። ምናልባት የውጭው ሲሆን እስከ 68 እና 70 ድረስ የወርቅ ንጽህናው ሊደርስ ይችላል ማለት ነው። እንግዲህ በተለያየ መንገድ እንደነገርኳችሁ 15 ካራት፣ 16 ካራት፣ 17 ካራት የሚባሉት የውጭ የዚህ ካራቶች ብዙ ጊዜ ገበያ ላይ በብዛት የማይገኙ የካራት አይነቶች